እንዴት አደርክ? በስቃይ ነው ያደርኩት። ምን ነው? መጥፎል ብቻ ጥሩነቱ ብቻዬን አልነበርኩም እና አንቺም ነበርሽበት። ደግሞ እኔ ምን ልሰራ? የኔም ጥያቄ እሱ ነበር። ይቺን የመሰለሽ ቆንጆ በህልሜ ምን ልሰራ መጣች አልኩና ለምን አበረት ህልሙን አልፈታም ብዬ መጣሁ። ምን እየሆንክ ነው? አንዳንዴ ባለ ትዳር መሆን ግን ተረሳዋለህ መሰለኝ። ለአመታት ስሜቴን አፍኜ ቆይቻለሁ። ከዚህ በኋላ ግን ልኩን የማያውቅ ሮጦ ያልጠገበ ወጠጤ አይኔ እያየ እንዲወስድሽ አልፈልግም። ለእኔ ክብር ባይኖርህ እንኳን ትንሽ ለሚስት ክብር ይኖር። ብሌንዬ፣ እሷን ተያትና ከማክበርም በላይ ፍቅርሽ ያንበረከከኝ እኔን ለምን አትረጅኝም? ወይ ማየሽ በቃ እንዴ ጉዴ ፈላ እንዴ ንቀት አንቺ መሳም ነበር። ምን እውነቴን ነው ፍቅረኛ አለችኝ እንጂ ለዚህ ጥፋትሽ ግጥም አድርጌ ነበር ምስምሽ። እንኳን ፍቅረኛ ኖረ። አንቺስ ፍቅረኛ የለሽም? ኦ የለኝም። እርግጠኛ ነኝ ፎጣ ይኖርሻል። ፎጣ ለምን? መኪናዬን አስቀይመሻታል። የደፋሽባትን ቆሻሻ ብትጠርጊ ይሻልሽ። እሺ ይዤ ልምጣ። የስራ መኪና ነው፣ አፍጥኙ። እሺ መጣው። ሄሎ ይቅርታ። እሺ በቃ እሺ መጣው። በቃ ታዩ ቢጠርጊ ልጨርስ እንጂ ምን ያጣድፋል? 40 ኪሎ ሴትዮ ዞር በይ። የምቀበለው ቃል ቸኩላለሁ። ያን ያህል ከቸኩልክ ለምን በያንጎ ዴሊቨሪ አታስልክም? ያንጎ ዴሊቨሪ ጀመረ? አዎ፣ ምንም አይነት እቃዎችና ምግቦችን ለመላክም ሆነ ለመቀበል ያንጎ ዴሊቨሪ ለኔ ምርጫዬ ነው። ቤቴ ሆኜ ባዛው አንቺን ቤቴ ድረስ ያመጣልኛል። ደግሞ እንዳትረሳ በመጀመሪያዎቹ 6 ጉዞዎች ላይ የ20% ዲስካውንት አለ። እኔ ባመልጥ እሱ እንዳያመልጥ። እሱም አንቺም አታመልጡኝ። ያንጎን እንደምታውቁት በተመጣጣኝነቱና በአስተማማኝነቱ ይታወቃል። በተጨማሪም ትንንሽ እቃዎችን መላክ ከፈለጋችሁ ሞተር መጠቀም ትችላላችሁ። እንደዚሁም ትልልቅ እቃዎችን መላክ ከፈለጋችሁ ደግሞ መኪና መጠቀም ትችላላችሁ። እዛው ያላችሁበት ቦታ ሆናችሁ ምንም ስልክ ሳትደውሉ እቃችሁን በአፕሊኬሽኑ መከታተል ትችላላችሁ። መጣች እቺ ደግሞ የቶማስሽ በቃ እባክህ የፈለግከውን ሆነልሃለሁ፣ ይቅር በለኝ። በቃ ነገርኩሽ እኮ ድህነቴን አምነሽ ካልተቀበልሽ መቀጠል አንችልም። ወድጄ አይደለም እኮ ሀብታም የመረጥኩት፣ ወድጄ አይደለም አንተን ፍቅረኛዬን በሰፊት ድሃ ብዬ የተሳደብኩት። ምንድን ነው የምትይው? የታመመችዋን እህቴን ለማሳከም ስል ነው ሳልወድ በግድ ሀብታም ልጅ ጋር የሆንኩት። እሱ ፊት የግድ ልሰርብ ይገባ ነበር። እባክህ ወድጄ አይደለም፣ ይቅር በለኝ። ለእህቴ ስል ነው። አረ ወይኔ በጻነ ቂርቆስ ነፍሴ እኮ ተጨነቀች። ታዲያ የሁሉ ነገር ሲፈጠር ቀድመሽ አልነግሪኝም ነበር? እንደሌለህ እያወቅሁኝ ለምን ሌላ ችግር ውስጥ ከተሃለሁ? በቃ እሺ፣ እንደዚህ ስላልመሰለኝ እኔም ይቅርታ ለተናገርኩሽ ነገር። አፍቅርሃለሁ። እኔም በጣም አፍቅርሻለሁ። መጣሁ። እሺ አባ። እሺ ምን አለሽ? ገገማ ምን አባቱ ይገገማል? አንዴ ያዞን በይን ሳፈስበት ልቡ ፈሰሰሰሰሰ። አረ ቆይ ልንገርሽ ደግሞ እንዳደገኛ ሰርቆ ለሚያመጣው ገንዘብ ይሄ ሁሉ ሲፈጠር ለምን ቀድሞሽ አልነገርሽኝ? አላለኝም መሰለህ? ደሃ እና አሁን ምን ተሻለ? እስኪ ነጋ አይተን እርዳታ እንጠራለን። እስኪ ነጋ የምጠብቅበት ትዕግስት የለኝም። አንተ ልጅ ተረጋጋ እንጂ። ኢዙ ተረጋጋ። እኛም እኮ በጣም ደንግጠናል።
ኢዙ እስኪ ያሰቆይ ኋላ አምጣለት እንዴ የምን ካሜራ ነው የምን ካሜራ ቆይ ምን እየተፈጠረ ነው ያለው እኔን እየጠየቅሽ ነው ቆይ ሲጀመር የትኛው ስላይስ ላይ ያርክሽበት መርዙ እዚህኛው መጨረሻ ላይ ቀረው ስላይስ ላይ ነው ያልኩት ኢዛና የሆነ ጨዋታ እየተጫወተ ነው ሁሉም እቅዴ ነበር ዴሊቨሪ ማኑ ጨዋታው ሁሉም ነገር ማራቅ ነው የሚመስላችሁ አይደል የኔ ፍቅር እውነት አንተ ነህ የገደልካቸው አዎ የኔ ፍቅር እኔ ነኝ የገደልኳቸው በምንድን ነው የገደልካቸው ጎበዝ ሳትደውይ መምጣት ጀምርሽ ናፍቆትክ ነው ናፍቆቱን እኔንም ሳይሰማኝ ቀርቶ ይመስልሻል ይገባኛል እንዴት ይሆነልህ ነው ላሰብነው ነገር ቅድሚያ መስጠት አለብን ተዘጋጅ ለሰዓታት እንደሞትኩኝ ማስመሰል ቀላል አልነበረም ይህስ ምንድነው ልታስረዳኝ ትችላለህ እናንተ ለኔ በረከሳችሁት እኔ እንግዳ ሳልሆን እንግዳ የነበራችሁ ደቂቃዎች አሉሽ ረጋ ብለሽ ተንፍሽ እጣው አልቋል ውጤት ተስፋ ግሮሰሪ አውች እንዴ ታንክስ ላቪቱ አመሰግናለሁ ነበር ያልኩ እኔስ ቢሆን እያየሽ እጂ አትደናበሪ ነው ያልኩሽ ኦ እንደዛ እንደ ያልከኝ ምን ያልኩሽ መስሎሽ ነበር ስልክ ቁጥርሽን አይ የእንግሊዘኛ ትርጉሙ ደስ ይላል እኔም ስልክ ቁጥሬን ብሰጥሽ በጣም ደስ ይለኛል ሌላ አይደለም ድጋሚ መንቀፋት የመመታት ሐሳቡ ካለሽ ቀድሜ እንድዘጋጅ ነው እሺ በለያዝ 09 አረ እሺ ስክሪፕቶዬ ቆይ እዚህ ጋር ነው እንዴ ወንድሜ ምን እያልካት ነው በጣም አስግቢልኝ እያልኳት ነበር እንደውም እንኳን መጣ ከሴት ወንድ ይሻላል አንተ መስግብልኝ አዎ አንደኛ ዕጣ 32 ሁለተኛ ዕጣ 45 ሶስተኛ ዕጣ 89 ጻፍከው ቴንኪው ስጠኝ አመሰግናለሁ ዕጣ የሚወጣው 09 ቀበሌ መሆኑ እንዳይረሳ እደውላለሁ ይቅርታ አታያማል እንዴ አታየውም እንዴ የሚያክል መቀመጫ ጭራሽ መኪናውን ገጨስል የሚስቴ መቀመጫ ታያለ እንዴ ምንድነው ብርቅ ነው እንዴ ሚስት መሆኗን በምን አቃል ምን አልክ አባባቲ ተው በእናትህ አንቺ ነሽ እንደዚህ አትልበሽ እያልኩ አንተ አይደለህ እንዴ ሁለት ቀን ይቀር ያልከኝ ባዛሩ ቸኩዬ እንለብሽ ወጣው ነው እንግቢ ነውረኛ ለባህል ብቻ ሳይሆን ያዘቦትም ቃል ተብሏል በዛ ላይ ቅናሽ ነው በቃ ቶሎ እንሂድ እስቲ እናያለን ታህሳስ 28 ማጠናቀቂያው ደረሰ እንኳን አደረሳችሁ የቤት የቢሮ የስጦታ ዕቃ ያልገዛችሁ በተመጣጣኝ ዋጋ የበዓል ሞያ ያልሸመታችሁ አሁን ወደ ሲቢኢ ብር ፕላስ ገና ባዛር በሚሊኒየም ከተፍ በሉ በአይነት ሁሉ ሞልቷል
ለልጆች ለአዋቂዎች ለእናት አባት ስጦታ ለቆዩልን አያቶች ገጸ በረከት ወደ ሚሊኒየም ጎራ ማለት በዚህ ላይ መዝናኛ በገናዋ ዜማ በባዛሩ መዝጊያ ምሽት ዳዊት ጽጌ መሰሉ ፋንታውን ግዛቸው ተሾመ ዜጊ ዛጋ ኃይለ ኢየሱስ ሚኪያስ ቸርነት አህመድ ተሾመ ድንቢ ምስክር አወልና ሌሎች ድምፃውያን ማይክሮፎኑን እየተቀባበሉ በመድረኩ ላይ በውዝዋዜም በዳንሳቸውም ይሽሞነሞናሉ። ሲቢኢ ፕላስ ገና ባዛር በሚሊኒየም ቀድመው የገበዩ ተደስተዋል። አሁን ለመዝጊያው ኮንሰርት አከል ዝግጅት ለመታደም ተዘጋጅተዋል። ሲቢኢ ፕላስ ገና ባዛር በሚሊኒየም የማይቀርበት የገና ገበያ በፍጹም የማይቀርበት የዋዜማ ኮንሰርት በሚሊኒየም ሲቢኢ ፕላስ ገና ባዛር በሚሊኒየም። መቆም መውደቅ አይደለም፣ አረፍ ብሎ ስለ ቀጣዩ መንገድ የሚያስተውሉበት ቦታ ላይ መሆን እንጂ። አንዳንዴ በፍጥነት እየሄድን ከሆን ቆም ማለት ያስፈልገናል። ምናልባት እየሄድንበት ያለው መንገድ የተሳሳተ ቢሆን እንኳ ብዙ ሳንርቅ የምንመለስበትን እናሳጥራለን። ቶሎ መመለሳችንም እንደገና ጀምረን ወደምንፈልገው በቶሎ እንድንሄድና ድካምን እንድንቀንስ ያደርገናል። እናም የቆመ ሁሉ ለቀጣዩ መንገዱ የተዘጋጀ ነው እንጂ መሄጃውን አጥቶ ወይም የህይወቱ መጨረሻ ላይ ሆኖ አይደለም። ምክንያቱም አሁን የቆመበት ቦታ ላይ የደረሰው ቆም እያለ በማስተዋል ነበር። መቆም መውደቅ አይደለም፣ የሌላኛውን ምዕራፍ ማስጀመሪያ እንጂ። ይቀጥላል።